14ኛው ዙር የጉራጌ ልማትና ባህል ማህበር ዓመታዊ ጉዞ ወደ አረንጓዴ ልማት መርሃ ግብር በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በኢሌ ቀበሌ ተካሂዷል። በዚህ መርሃ ግብር ከተለያዩ የሀገሪቱ አካባቢዎች የተውጣጡ የማህበሩ አባላትና የተለያዩ የህብረተሰብ ክፍሎችም ተሳትፎ አድርገዋል። ጉዞ ወደ አረንጓዴ ልማት የጉራጌ ምድርን አረንጓዴ ማልበስን ዓላማ ያደረገ እንደሆነ የገለጹት የምስራቅ ጉራጌ ዞን ምክትል አስተዳዳሪና የግብርና ቢሮ ኃላፊ አቶ ደሱ አበጋዝ ናቸው። የብሔሩ ተወላጆች ወደ ትውልድ ቀያቸው በመምጣት የጉራጌ ምድርን አረንጓዴ ለማልመስ የሚካሄድ የችግኝ ተከላ ፕሮግራም ነው። ፕሮግራሙ ከዚህ ባለፈ የዞኑን ህዝብ አንድነትና ትስስር በማጠናከር ረገድ ያለው ሚና ከፍተኛ እየሆነ መጥቷል። በመሆኑም በዛሬው ዕለት የምንተክለው ችግኝ ብቻ ሳይሆን አብሮነትን፣ ወንድማማችነትን፣ ሰላምና ፍቅርን ይሆናል። የጉዞ ወደ አረንጓዴ ልማት ከችግኝ ተከላ ባሻገርም እርስ በርስ የመተዋወቅ አካባቢን የማስተዋወቅና የህዝብ ለህዝብ ትስስርና ትብብርን የማጠናከር ዓላማ ያነገበ እንደሆነ የጉራጌ ልማትና ባህል ማህበር የቦርድ ሰብሳቢው አቶ ሺሰማህ ገብረስላሴ ይናገራሉ። ዛሬ ለ14ኛ ጊዜ የሚካሄደው የችግኝ ተከላ ፕሮግራም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት እየተካሄደ ከሚገኘው የአረንጓዴ አሻራ ኢኒሼቲቭ ጋር እንዲናበብ ተደርጎ የሚፈጸም ዓመታዊ ፕሮግራም ሲሆን ችግኝ ተክሎ መመለስ ብቻ ሳይሆን ከየአካባቢው አስተዳደሮች እና ህብረተሰብ ጋር በመተባበር ቀጣይነት ያለው እንክብካቤ የሚደረግለት እንደመሆኑ እስከዛሬ የተከልናቸው ችግኞች የጽድቀት ምጣኔ 86 ከመቶ እንደሆነም በጥናት ተረጋግጧል። ኢትዮጵያ እያካሄደች ያለችው የአረንጓዴ አሻራ መርሃ ግብር ዛሬ ላይ ኢተገማች ለሆነው የአየር ንብረት ለውጥ ኢትዮጵያዊ መፍትሄ እየሰጠ መሆኑን በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊው አቶ ኡስማን ስሩር ተናግረዋል። አረንጓዴ አሻራ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው ለኢትዮጵያ ተስፋን የምንተክልበት ዛሬ ችግኝ ተክለን ነገ ምግብ፣ የሥራ ዕድል፣ የገበያ ችግር መፍታት ኢተገማሽ ለሆነው ደግሞ የአየር ንብረት ለውጥ ዓለም ለሚፈጥረው ኢተገማሽ ለሆነው የአየር ንብረት ለውጥ ኢትዮጵያዊ መፍትሄ የሆነውን የዚህ ጉዞ ወደ አረንጓዴ ልማት እኔ የሁለቱ ጉዳዮች አንድ ላይ መጣጣም አንድ ላይ መስተጋብር መፍጠር ለኔ ትልቅ ትንግርት ትልቅ ሐሳብ ነውና ይህ አረንጓዴ አሻራ ልማት ስራ ትውልድ የሚሻገር ትውልድ የሚያጸና ስራ ነው። የጉራጌ ማህበረሰብ በረጅም ዘመናት ታሪኩም የአእምሮና የእጅ አሻራ ውጤት የሆኑ ታላላቅ እሴቶችን ለሀገር ማበርከቱን በመርሃ ግብሩ በክብር እንግድነት የተገኙት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማና ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊው አቶ ስንታየው ወልደ ሚካኤል ተናግረዋል። አንዱ በጉራጌ ማህበረሰብ ውስጥ እንደ ሀገር ትምህርት የምንወስድበት እሴት የአካባቢና የራስ ንጽህና የመጠበቅ እሴት ነው። የጉራጌ ማህበረሰብ ቤት አሰራሩ፣ እንሰት አተካከሉ፣ ማዕድ ቤት አያያዙ፣ የራስና የአካባቢ ንጽህና ዛሬ ኢትዮጵያ ጽዱ ኢትዮጵያን እንገንባ ተብሎ ንቅናቄ የሚደረግበት ነገር ግን በጉራጌ ውስጥ ትምህርት የሚወሰድበት እሴት። በፕሮግራሙ ከችግኝ ተከላ ባለፈም ጠቃሚ እሴቶችን ለማላቅ የሚሰሩ ስራዎችን ማጉላት ይገባልም ያሉት አብረን እየተከልን ያለነው ብዙ ጉዳዮችን ነው፣ እያጠናከርን ያለነው ብዙ ጉዳዮችን ነው፣ አንድ ችግኝን አይደለም። ስለዚህ ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። ከዛ ውጪ ማላቅ ማሳደግ ካለብን አካባቢያችንን ባህላችንን ለሌላው የማስተዋወቅ ፋይዳ አለ። ጉብኝት አክለው መሄድ የሚችሉ ከሆነ እግረ መንገዱን ችግኝ ሳይሆን ቱሪዝም መሆን የሚችልበት እድል ያለው ፕሮግራም ነው።
ስለሆነም የሚኖረኝ መልእክቴ ማደግና ሰፍቶ መቀጠል አለበት። ይዘቱን እንደገና ሪኦርጋናይዝ እያደረገ ተጨማሪ ነገሮችን እያሰፋ ትልቅ ኩነት ሆኖ ከዚህ የበለጠ ኩነት መላ ኢትዮጵያውያንን ሊያሳትፍ የሚችል ኩነት አድርጎ ማውጣት ይቻላል። ስለዚህ ወደዛ ማሰብ በጣም ጥሩ ነው።